የኢትዮጵያ አስተማማኝና ዘላቂነት ያለው የባህር በር ማግኘት ጉዳይ ከፍ ወዳለ ደረጃ በመድረስ በዓለም አቀፍ ደረጃም ቅቡልነት እያገኘ መሆኑን ፕሬዝዳንት ታዬ አጽቀሥላሴ አስታወቁ። ፕሬዝዳንቱ ይህንን የተናገሩት በ6ኛው የኢፌዴሪ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ላይ ነው። በመክፈቻ ስነ ስርዓቱም የመንግስት የ2018 የትኩረት አቅጣጫን በዝርዝር አቅርበዋል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ሰላማዊና ዲፕሎማሲያዊ ጥረት ማድረጉን እንደሚቀጥልም ነው በአጽንኦት የተናገሩት። ዓለም በተለዋዋጭ ሁኔታ ውስጥ መገኘቷን በማንሳት ሀገራዊ ሰላምና ደህንነትን ለማስረጽ እድገትና ብልጽግናን ለማረጋገጥ በዓለም አቀፍ አህጉራዊና ቀጠናዊ ጉዳዮች ንቁ ተሳትፎ ማድረግ እንደሚገባ ገልጸዋል። የኢትዮጵያ ጂኦስትራቴጂያዊ ቁመና በመደራጀት ላይ እንደሚገኝ በመጠቆም ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ ተጽዕኖ ፈጣሪነት ለመሸጋገር አስችሏል ነው ያሉት። ኢትዮጵያ በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን የምትቀበል ሲሆን በዚህም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉም ተናግረዋል። መንግስት ያጋጠሙ ችግሮችን በብልሃት በማለፍ ታላቁ ህዳሴ ግድብን መመረቅ መቻሉን በመጠቆም አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ መሸጋገሩን ተናግረዋል። አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሃዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። መንግስት በዓለም መድረኮች የኢትዮጵያ ተሳትፎና ተደማጭነት እንዲያድግ፣ የጋራ ተጠቃሚነት እንዲጎለበት፣ በዓለም ወሳኝ ጉዳዮች ላይ አገራችን ጉልህ ሚና እንዲኖራት በትኩረት ይሰራል። ለዚህም አስፈላጊውን ተቋማዊ ጥንካሬ ፖሊሲና አቅጣጫዎች ተግባራዊ ይደረጋሉ። በ2018 ይከናወናሉ ተብለው ከተቀመጡ ተግባራት ዜጋን ማዕከል ያደረገ ብሔራዊ ደህንነትን ማረጋገጥ፣ ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር እንደመሆኗ መጻኢ ዕድሏ ከሁለቱ ውሃ የተጣመረ በመሆኑ ፍትሃዊና ቀጣይነት ያለው የጋራ የመልማት ፍላጎት ያገናዘበ ትብብር ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶችን ማድረግ የመንግስት ትኩረት ነው ብለዋል። ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። በቀጣይነትም የቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሃዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። በውጭ ፖሊሲውም ቅድሚያ ለጎረቤት ሀገራት ማተኮር ላይ የሚደረገው እንቅስቃሴ ተጠናክሮ እንደሚቀጥል በማንሳት ኢኮኖሚያዊ ተጠቃሚነትን የሚያጠናክሩ የመሰረተ ልማት ትብብሮችም እንደሚቀጥሉ ተንጸባርቋል። ባለፉት የለውጥ ዓመታት በርካታ ፈተናዎች ታልፈው ለውጦች መመዝገባቸውን የጠቆሙት ፕሬዝዳንት ታዬ መንግስት ለዓመታት ሲያጠና ቆይቶ ተግባራዊ ባደረገው የማክሮ ኢኮኖሚ ማሻሻያ እንዲሁም በሀገር በቀል ኢኮኖሚ ማሻሻያ ፕሮግራሞች ኢኮኖሚው በማንሰራራት ላይ እንደሚገኝ ተናግረዋል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ውስጥ ወድቆ በዕዳ ጫና ውስጥ መቆየቱን አስታውሰው ከለውጡ ወዲህ ግን መንግስት እነዚህን የኢኮኖሚ መዛባቶችን የሚያርሙ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻያ ማድረጉን በመጠቆም በዚህም የመንግስት ገቢ፣ የውጭ ንግድ፣ የውጭ ምንዛሬ ክምችትን ማሳደግ መቻሉን የገለጹት በ2017 በጀት ዓመት 8.8% እድገት የተመዘገበውን የኢኮኖሚ እድገትም በ2018ም 9% የሀገር ውስጥ ጠቅላላ እድገት ለማስመዝገብ ውጥን መያዙንም ገልጸዋል። በ2018 በጀት ዓመት 9% ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። ምርታማነትን የሚያሳድጉ አካሄዶችን፣ የግሉ ዘርፍ ተሳትፎን የሚጨምሩ ስትራቴጂዎችን፣ ሀገራዊ ቁጠባና ኢንቨስትመንትን የሚያጎለብቱ ስልቶችን ተግባራዊ ለማድረግም ይሰራል።
በየቦታው የሚስተዋሉ ግጭቶችን በኃይል ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል። ለዚህም የእርቅና የሰላም አማራጮችን በመከተል የኢትዮጵያን ሰላም አስተማማኝ ለማድረግ እንደሚሰራ ነው የገለጹት። ብሔራዊ የጸጥታና የደህንነት ተቋማት የሀገርን ቀጣይነት የሚያረጋግጡ ብርቱ ተቋማት እንዲሆኑ መንግስት በቁርጠኝነት እንደሚሰራ አመላክተዋል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። የማይናዱ ነፃ ገለልተኛና ህዝባዊ ብሔራዊ ተቋማት ለመፍጠር መንግስት ጽኑ መሰረት በመጣል ላይ ይገኛል። ዛሬ የምናከናውነው ተግባራት የሀገራችንን የቀጣይ ዘመን ዕጣ ፈንታ ይወስናል ያሉት ፕሬዝዳንት ታዬ የተፈጥሮ ጋዝ ሀብትን ለመጀመሪያ ጊዜ ወደ ተግባር ማስገባት፣ ሁለተኛ ምዕራፍንም ማስጀመር እንዲሁም ግዙፍ የአፈር ማዳበሪያ ፋብሪካ ግንባታ መጀመሩ ኢትዮጵያ በቁልፍ ምዕራፍ ላይ እንደምትገኝ ማሳያ አድርገው አቅርበዋል። እነዚህንና መሰል ታላላቅ ፕሮጀክቶችን አጠናክረን ተግባራዊ ማድረጋችን የኢትዮጵያን ብልጽግና የሚያረጋግጥ ያደርገዋል ብለዋል። የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት ሀገራትን የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። የኑሮ ውድነትን ለመቀነስ በተደረገ ተከታታይ ጥረት የዋጋ ንረትን በ2016 የሰኔ ወር ላይ ከነበረው 19.9 በመቶ በ2017 በተመሳሳይ ወር ወደ 13.9 መውረዱን ያነሱት ፕሬዝዳንቱ የዜጎችን ኑሮ ለማሻሻል የተለያዩ ስራዎች ተጠናክረው ይቀጥላሉ ነው ያሉት። የምግብ ሉዓላዊነትን ለማረጋገጥም ምርትና ምርታማነትን ከማሳደግ ረገድም ከፍተኛ ትኩረት ሰጥቶ እንደሚሰራ ጠቁመዋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና፣ በሌማት ትሩፋት፣ በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የስራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በኢነርጂ፣ በትራንስፖርት፣ በመስኖና በውሃ አመርቂ ውጤቶች መረጋገጣቸውን በማንሳትም በ2018 አጠቃላይ የመንገድ አውታር፣ የአየር ትራንስፖርት፣ የባቡር፣ የታዳሽ ኃይልና የኤሌክትሪክ ኃይል ማስፋፋትና መሰል የዜጎች ተጠቃሚነት የሚያረጋግጡ ስራዎች ተጠናክረው እንደሚቀጥሉ አስታውቀዋል። እንዲሁም ኢትዮጵያ በአፍሪካ የብልጽግና ተምሳሌት እንድትሆን መንግስት አበክሮ ይሰራል በማለት በተያዘው ዓመት የሚደረገው 7ኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊ፣ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኒ እንዲሆን ይሰራል ብለዋል።